ዛሬ ደግሞ ስለ ጾምና ጸሎት እናያለን። ይህ ቪዲዮ ከደረሳችሁ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ዛሬ የምናወራው ስለ ጾምና ጸሎት ነው። በጾምና በጸሎት ወቅት ምን ማድረግ አለብን፣ በጾምና በጸሎት ጊዜ ደግሞ የምንሰራቸው ስህተቶችና እንዲሁም ምን ማድረግ እንዳለብን እናያለን ማለት ነው። በጣም ብዙ ሰዎች ጾምና ጸሎትን ያደርጋሉ በተለያየ አይነት ሃይማኖቶች። ነገር ግን በጣም ብዙ ሰዎች በጾም ጊዜ አይጸልዩም። በጣም ብዙ ሰዎች በጾም ጊዜ ለጾም የሚገባን ነገር አያደርጉም። ስለዚህ ዛሬ ስለ ጾምና ጸሎት ስናወራ በጾምና በጸሎት ውስጥ ማድረግ ያለብን ነገርና ማድረግ የሌለብን ነገር በደንብ ለይተን እናውቃለን ማለት ነው። እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ እናያለን። እንግዲህ ጾምና ጸሎት ስንይዝ ለምንድን ነው የምንይዘው? ጾምና ጸሎት ስንይዝ መጀመሪያ ጾምና ጸሎት የሚያስይዘን ምክንያት ምንድን ነው የሚለውን ማወቅ አለብን። አንድ ክርስቲያን ጾምና ጸሎት የሚይዝበት ምክንያቶች አሉ። እነሱን ምክንያቶች ልንገራቸው። አንደኛው ሰዎች በንስሐ ወደ እግዚአብሔር ሲመጡ እንደ መጽሐፍ ቅዱስ በጾምና በጸሎት ንስሐ ይገቡ ነበር። በብሉይ ኪዳን መጽሐፍ በትንቢተ ዮናስ ላይ እንደምታውቁት እንግዲህ ዮናስ ወደ ነነዌ ተልኮ የነነዌ ሰዎች ለ3 ቀን ለንስሐ ጾምና ጸሎት ገብተው ነበር። እንዲሁም ደግሞ አሁንም መጽሐፍ ቅዱስን ስናነብ ጌታ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና በጸሎት አሳልፎ ነበር። እንዲሁም አሁንም መጽሐፍን ስናነብ በጾምና በጸሎት ያሳለፉ ብዙ ነቢያትን እናገኛለን። ስለዚህ ወዳጆቼ ጾምና ጸሎት ስትይዙ የመጀመሪያው አንድ ሰው ጾምና ጸሎት የሚይዝ በአስቸጋሪ የኃጢአት ልምምድና ድካም ውስጥ ሲሆን ከዛ ህይወት ለመውጣት ለንስሐ በእግዚአብሔር ፊት ጾምና ጸሎት ይይዛል ማለት ነው። አንደኛው ይሄ ነው። ሁለተኛው በጾምና በጸሎት ጊዜ ጾምና ጸሎት የምንይዝበት ምክንያት ስጋችንን ለማድከም በስጋችን ውስጥ ያለውን ፍላጎት በስጋችን ውስጥ ያለውን የኃጢአት ስበት ለመቁረጥና በጽድቅ ለመንቆም መንፈሳችንን ደግሞ በእግዚአብሔር ፊት በኃይል ለማንቃት ነው። ሶስተኛው በጾም ጸሎት የምንቆይበት ምክንያት ኃይልን ለመቀበል ነው። ጌታ ኢየሱስ ክርስቶስ አጋንንትን ሲያወጣ ለሐዋርያቱ ያልታዘዘ አጋንንት ጌታ ኢየሱስ ክርስቶስ ያንን አጋንንት ሲያወጣው እናያለን። ልክ አጋንንቱን ካወጣው በኋላ እንዲህ ሲላቸው ይነግራቸዋል። ይህ የጾምና የጸሎት ወገን ነው። ያ ማለት ኃይልን መቀበል አለባችሁ። ያንን በጾምና በጸሎት የሚወጣውን አጋንንት መስበር የሚችል ማውጣት የሚችልን አቅም መቀበል አለባችሁ ማለት ነው። ስለዚህ ኃይልን ለመቀበል ጾምና ጸሎትን እንይዛለን። እናንተ ጾምና ጸሎትን የምትይዙበት ምክንያታችሁ ምን ይሆን? አያችሁ፣ ኃይልን ለመቀበል ንስሐ ለመግባትና እንዲሁም ደግሞ ስጋዊ ምኞትንና ፍላጎትን ከህይወታችን ላይ ለማስወገድ ጾምና በጸሎት በእግዚአብሔር ፊት እናሳልፋለን። በጾምና በጸሎት ጊዜ በጣም ብዙ ሰዎች የሚሳሳቱትን ነገር ልንገራችሁ። የመጀመሪያው ነገር እስከ 9 ሰዓት ወይም ደግሞ እስከ 11 ሰዓት ሰዎች ይጾሙና ከጾሙ በኋላ ሳይጸልዩ ይበላሉ። ይህንን የምታደርጉ ሰዎች ዳይት ወይም ደግሞ ሰውነታችሁን እየጎዳችሁ እየቀነሳችሁ ነው እንጂ በፍጹም እየጾማችሁ አይደለም። በጾምና በጸሎት ጊዜ ስትጾሙ ግዴታ መጸለይ አለባችሁ። እንዲሁም ሁለተኛ ሰዎች የሚሳሳቱት በጾምና በጸሎት ጊዜ የጥሞና ጊዜ የላቸውም። የጥሞና ጊዜ ማለት ከእግዚአብሔር ጋር በቃል ውስጥ መቆየት አለባችሁ። የእግዚአብሔርን ቃል በማንበብ የእግዚአብሔርን ቃል በማሰላሰል መቆየት አለባችሁ። ስለዚህ በጾምና በጸሎት ሰዓት እንደፈለጋችሁ እየተጣላችሁ እየተሳደባችሁ ከብዙ ሰዎች ጋር በንትርክ ውስጥ እያሳለፋችሁ ብትጸልዩ ወይም ደግሞ በእግዚአብሔር ፊት ለመሆን ብትሞክሩ ኮንሰንትሬት ማድረግ አትችሉ። ሐሳባችሁ ይበተናል ማለት ነው። ስለዚህ በጾምና በጸሎት ጊዜ ምን ማድረግ አለባችሁ? የጥሞና ጊዜ መውሰድ አለባችሁ። እነዚህ ነገሮች በጣም ብዙ ሰዎች አያደርጓቸውም። ስለዚህ በጾምና በጸሎታችሁ ላይ ብዙ ውጤት አያዩም ማለት ነው። ስለዚህ በጾምና በጸሎት ጊዜ ማድረግ ያለባችሁ ነገር ደግሞ ስነግራችሁ በጾምና በጸሎት ጊዜ ማድረግ ያለባችሁ የመጀመሪያው ነገር የጥሞና ጊዜ ከእግዚአብሔር ቃል ጋር አንድ ጥቅስ ይዛችሁ ያንን ጥቅስ በማሰላሰል በማንበብ ከእግዚአብሔር ጋር የግል ጊዜ ይኖራችሁ፣ የማሰላሰል ጊዜ ይኖራችሁ። ይህንን አድርጉ። በጾምና በጸሎት ጊዜ ሌላው ማድረግ ያለባችሁ ነገር ጾምና ጸሎት ስትይዙ በጾምና በጸሎት ውስጥ ረጅም ሰዓት መጸለይን መለማመድ አለባችሁ። ቢያንስ 1 ሰዓት ከ1 ሰዓት በላይ የመጸለይ ደግሞ ልማድ ሊኖራችሁ ይገባል። እስከ 9 ሰዓት የምትጸልዩ የምትጾሙ ከሆነ ከ9 ሰዓት ውስጥ 1 ሰዓት በእግዚአብሔር ፊት መጸለይ አለባችሁ። ምክንያቱም ጌታ ኢየሱስ ጴጥሮስን ሲናገረው እንደዚህ ያለው 1 ሰዓት እንኳ ልትተጉ አልቻላችሁም ምን አለው? 1 ሰዓት ማለት በመንፈሳዊው ዓለም ትንሹ የጸሎት ጊዜ ነው። ስለዚህ በጸሎት ሰዓት ላይ ከ1 ሰዓት በላይ መጸለይን ቢያንስ 1 ሰዓት በጾም ጸሎት ጊዜ ቢያንስ 1 ሰዓት መጸለይ ያለባችሁ ማለት ነው። ይህንን ማድረግ ያለባችሁ። በጾም ጸሎት ጊዜ እንዴት ነው የምታሳልፉት? ወዳጆቼ አሁን እንዳልኳችሁ ኃይልን ለመቀበል እንዲሁም ደግሞ ከኃጢአት ልምምድ ለመውጣት የስጋን ነገር ደግሞ ከህይወታችሁ ለማስወገድ እንዲሁም ደግሞ ኃይልን ለመቀበል በጾምና በጸሎት ማሳለፍ አለባችሁ። ጾምና ጸሎት ኃይል ይሰጣችኋል። አጋንንቶች በህይወታችሁ
በህይወታችሁ ላይ እንዳይሰሩ ያደርጋል። ጾምና ጸሎት የእግዚአብሔርን ትኩረት ይስባል። በጾምና በጸሎት በእግዚአብሔር ፊት ስንሆን የእግዚአብሔርን ትኩረት የእግዚአብሔርን ልብ ወደ ራሳችን እናቀርበዋለን። ለምድራዊ ነገርና ለስጋዊ ነገር ደግሞ በጣም የራቅን እንሆናለን ማለት ነው። ስለዚህ በጾምና በጸሎት ጊዜ የምናደርጋቸው ነገሮች በሙሉ ደግሞ ወሳኝነት አላቸው። ስለዚህ ጾምና ጸሎትን ስታደርጉ የእግዚአብሔርን ትኩረትና የእግዚአብሔርን ኃይል ወደ ህይወታችሁ ስለምትጠሩ ጾምና ጸሎትን በህይወታችሁ ማድረግን መለማመድ አለባችሁ ማለት ነው። በጾምና በጸሎት ጊዜ ከሰው ጋር ያላችሁ ኮሚኒኬሽን፣ ከሰው ጋር ያላችሁን ነገር ማስተካከል አለባችሁ። አትሞስፌራችሁን ማስተካከል አለባችሁ። የምታገኟቸው ሰዎች ስለምታወሩት ነገር መጠንቀቅ አለባችሁ። ምክንያቱም በጾምና በጸሎት ጊዜ ኃይል ስለምትቀበሉ እንዲሁም ደግሞ መንፈሳዊ ዓለም ላይ ያላችሁን አቅም ስለምትጨምሩ የምታገኟቸውን ሰዎች ላይ ስለምታወሩት ነገር መጠንቀቅ አለባችሁ ማለት ነው። ያንን ነው የጥሞና ጊዜ የሚያስፈልጋችሁ። ስለዚህ እነዚህን ሚስጥሮች እነዚህን ነገሮች ካደረጋችሁ በህይወታችሁ ላይ የጾም ጸሎትን ውጤት ታዩታላችሁ። በጾም ጸሎት ጊዜ እነዚህን አድርጉ። በእርግጠኝነት ነው የምላችሁ መንፈስ ቅዱስ ብዙ ነገር በህይወታችሁ ላይ መስራት ይጀምራል። እንግዲህ ጌታ ኢየሱስ ክርስቶስ 40 ቀንና ሌሊት በጾምና በጸሎት አሳልፏል። በዲያብሎስ ተፈትኗል። ከ40 ቀንና ሌሊት ጾም ጸሎት በኋላ ነው ጌታ ኢየሱስ ሉቃስ ምዕራፍ 4 ቁጥር 19 ላይ የኢሳይያስን መጽሐፍ ተረተረና የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። አያችሁ፣ ኃይል በላዩ ላይ እንዳለ፣ ቅባት በላዩ ላይ እንዳለ፣ መንፈስ በላዩ ላይ እንዳለ የተናገረው ከ40 ቀን ጾምና ጸሎት በኋላ ነው። ሙሴም እንግዲህ በእግዚአብሔር ፊት 40 ቀንና 40 ሌሊቶችን በጾምና በጸሎት አሳልፏል። ከተራራው ሲመለስ ግን የሙሴ የፊቱ ቁርበት ተለውጦ ያንጸባርቅ ነበር ይላል። ስለዚህ ጾምና ጸሎት ከእግዚአብሔር ጋር በጾምና በጸሎት ስትቆዩ ስጋዊ ነገራችሁ እየሞተ መንፈሳዊ አቅማችሁ እየጨመረ የእግዚአብሔር ፕሮግራም በእናንተ ላይ እየደመቀ ነው የሚመጣው ማለት ነው። ስለዚህ ጾምና ጸሎትን ማብዛት በጣም መልካም ነው። ሁልጊዜ መብላት የለባችሁም፣ በደንብ መጾም አለባችሁ። ምክንያቱም ጾምና ጸሎት እንዳልኳችሁ የእግዚአብሔርን ትኩረትና ኃይል ይስባል። አሁን እንዳልኳችሁ ሙሴ 40 ቀንና ሌሊት ከእግዚአብሔር ጋር ሲቆይ ቻርጅድ እየሆነ ስለነበር የእግዚአብሔርን ኃይል እየተሞላ ስለነበር በጣም የሚገርመው ነገር የፊቱ ቁርበት እስኪያንጸባርቅ ድረስ ነበር ስጋዊ ነገሩ ሙቶ መንፈሳዊ የሆነ ማንነቱ እየደመቀ የመጣው ማለት ነው። ስለዚህ መንፈሳዊው የሆነ ማንነታችሁ እየደመቀ እየጎላ እየገዛችሁ እንዴት በጾምና በጸሎት ማሳለፍ አለባችሁ። የመጨረሻው መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ ስጋ በመንፈስ ላይ መንፈስ ደግሞ በስጋ ላይ ይመኛል ይላል። ያ ማለት በስጋ ስትመላለሱ የስጋ ነገር እያጠቃችሁ እስፔሻሊ በጣም ምግብ በሊታ ከሆናችሁ ስጋዊ ነገራችሁ በጣም ይነቃቃል። ስጋዊ ፍላጎታችሁ በጣም ይነቃቃል። ስለዚህ በጾምና በጸሎት ጊዜ ስታሳልፉ ግን ስጋዊ ፍላጎታችሁ ገደብ ይኖረዋል፣ ልኬት ይኖረዋል። ይህ ምንድነው? ጭምት ትሆናላችሁ። ስለዚህ ልክ ስጋዊ ነገራችሁ ደግሞ እየሞተ ሲመጣ መንፈሳዊው ማንነት ማለት መንፈሳችሁ እየገዛ ይመጣል ማለት ነው። ለዛ ነው ልክ ስጋ ሲበረታ መንፈስን ምን ይለዋል? ይከድነዋል። መንፈስ ሲበረታ ደግሞ ስጋን ይከድነዋል። ጾምና ጸሎት ምን ያደርጋችኋል? መንፈሳዊው ማንነታችሁ ስትሮንግ እንዲሆንና ስጋዊ ማንነታችሁን እንዲከድን ያደርገዋል፣ እንዲያሸንፍ እንዲሸፍን ያደርገዋል ማለት ነው። ስለዚህ የተወደዳችሁ በጾምና በጸሎት ጊዜ የመንፈስ ፍሬ በእናንተ እንዲገለጥ መንፈሳዊ ማንነታችሁ እንዲጎላና እንዲሁም እግዚአብሔር በመንፈሳዊ ዓለም ላይ ያስቀመጠላችሁ ብሌሲንግና አኖይንቲንግ በእናንተ ላይ እንዲሆን ያደርጋል። ስለዚህ ጾምና ጸሎት በጣም ያስፈልጋል ማለት ነው። አሁን ያልኳችሁን ነገሮች በጾምና በጸሎት ጊዜ ካደረጋችሁ እንዲሁም ደግሞ በጾምና በጸሎት በህይወታችሁ የምታሳልፉ ከሆነ በህይወታችሁ ላይ እግዚአብሔር ክብርና ኃይል ይገለጣል። ይህ መልእክት ለብዙ ሰዎች ይድረስ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ይህ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ዩቲዩብ ቫይራል እንዲያደርገን ላይክ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። ተባረኩ።